ወር ሆኗል። አሁን 9 ወር ነው። 9 ወር ሆናት ከደወለች። እየደወሉብሽ ነው። 9 ወር ሆኗል። እየደወሉብሽ ነው። አይ ይቅርታ። እሺ ሲም ካርድ በሌለው ስልክ ብትገቡ ጥሩ ነበረ። የሚደውሉትን ሰዎች አንዴ አትደውሉ በሏቸው፣ 10 እንዳያቋርጡ። እሺ እየደወልኩ ነው። እሺ ማዘር ሌላ ደውላ ያለቻችሁ ነገር አለ? ከ9 ወር በፊት ለመጨረሻ ጊዜ ያለቻችሁ ነገር ምንድነው? ለቤተሰቡ ምን ማለት ያለችኝ ነገር የለም። ያወራችኝ ነገር የለም። ማውቀው ነገር አይ ከ9 ወር በፊት ነው የደወለችው ሲሉን፣ ስትደውል ለማን ነው የደወለችውና ምንድነው ያለችው ብዬ ነው ለከድር ነበር መሰለኝ። ለኔ እንኳን አልደወለችልኝም። ለከድር ደውላ ተናግራለች መሰለኝ እንጂ ከኔ ጋር አልተገናኘንም። ቆየ 9 ወር ነው፣ አመት ሊሆን ነው። ኦኬ ሶፊዩ የምታውቀው ነገር አለ? ከድር ማለት ወንድየው ነው ቤተሰብ። ከድር በነገራችን ላይ እዚህ ነው ያለው እና ቆይ አስጠራዋለሁ ነይ ማዘር እያለች ያለችው ምን ታውቃላችሁ? እንትን ነው እኔ ካወራኋት ድምጿን ከሰማኋት 9 ወር ያልፋል። ግን ከዛ በኋላ ከድር ጋር ተደዋውለው አውርቷታልና ትክክለኛ ድምጿን ከሰማሁ 9 ወር አልፎኛል ነው እንጂ ከድር ጋር ከደወለች ማክሲመም 5-6 ወር ይሆናል። ኦኬ አይ ስትደውል እንደው ምንድነው ያላቻችሁ ነው? አንዳንድ ጊዜ ያው ሰው ሲደውል የሆነ ነገር መልእክት ኖሮት ነው አይደል? አታስቡ ቤተሰቦች፣ እኔ ደህና ነኝ ወይ ደግሞ እንደዚህ የሆነ ነው፣ ምን ደርሷል፣ እንደዚህ ተቸግሬያለሁ፣ ጨንቆኛል፣ ባካችሁ አግዙኝ። አሁን ምንድነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ ነው መተው ያንን ነገር ይንገሩንና ለህዝቡ ያሳውቁ። እኛም ከትችት ይውረድልን፣ ከኛ ጉዳዩ ላይ ይውረድልን። ነገች ልጅ ብትሞት እኔ አስተባብሬ ነው የሰበሰብኩት። እንድትሞት አልፈልግም። እህቴን በህይወት እንድትወጣልኝ ነው እንቅልፍ ያጣሁት 2 ወር ሙሉ። ስለዚህ ብሩ እንዳይጠፋም ወግመን የያዝነው በቤተሰቦቿ እንዳያንቀሳቀሱትም እያደረግን ያለ ነው። በሰላም ወጣ በደስታ ፕሮግራም አዘጋጅተን ከጨለማው ስለወጣሽ እግዚአብሔር ይስጥሽ፣ ይሄ ባንቺ ስም የተሰበሰበ ብር ነው የቀረሽ ነው ብለን በስነ ስርዓት ለራሷ አስተላልፈን የፈለገችውን እንድታረግ ነበር ይሄንን ነገር እያደረግን ያለ ነው። አሁንም የምንፈልገው እዛ ኤምባሲውም ይሁን የመንግስት ባለጉዳይ ይሄንን ያስከው ነገር መግለጫ መስጠት በምትችልበት መንገድ መንግስትን በሚመለከት መንገድ መግለጫ በህጋዊ መስመራቸው ይስጡ። በደብዳቤም ላይቭም ወጥተው ይናገሩ በራሳቸው መስመር። ቲክቶክ ላይ መምጣት ካልፈለጉ ኮሚቴውም 21 እዛ የተመረጣችሁት በሌላ ስም የተቋቋማችሁት ኮሚቴ ህጋዊ እውቅና ያላችሁ እናንተ ናችሁ። እኛ አስተባባሪ ነን። ኦሬዲ ከዚህ ሆነን ሚዲያ ላይ የምናስተባብረው ኮሚቴው ያለበትን ነገር በይፋ ያኔ ወጣችሁ ሙባረክ ጋር እንደተናገራችሁት የደረሳችሁበትን ነገር አፕዴት አድርጉ። ተወካዩም ሰው መተህ ተናገር፣ ሚዲያ ላይም በፈለክ በራስህ ተናገር። እኔ እንትን አባላለሁ ፕሮሰሱ ይሄ ነው ብለህ ቪዲዮ ስራ። ድምጽ መስማት ነው የምንፈልገው፣ የደረሰበትን ነገር መስማት ነው የምንፈልገው። ግባችን በህይወት እንድትወጣልኝ እንጂ የሌላ ብሩ ተበልቷል አልተበላም የምንመጣበት ጉዳይ ነው የሚሆነው። ልጅቷ ግን በህይወት ትውጣ፣ የተሰበሰበው ብር በህይወት እንድትወጣ ነው። ስለዚህ የተላከበትን ማስረጃ ተናግራችሁ በይፋ ወጣችሁ ንገሩን። ይሄንን ነው እየጠየቅን ያለነው። ኤምባሲውም ኮሚቴውም አከተመ። ኮሚቴውም መጥቶ ያውራ። ያንን ነው ማድረግ ያለብን። አቡ አመሰግናለሁ። አሁን ተስፋዬ ያሰማ ማለት ድምጹን ላሰማችሁ። ሬሳ አጥበን መጣን ነው ያሉት ጽዳቶቹ። ለብቻዋ ክፍል አይ ቲንክ በነፍስ ማጥፋት ወንጀል ሲሆን ለብቻ ነው ምስል የሚታሰረው። ግን እስካሁን 13 ዓመት ከሰው ጋር ታስራ አሁን 6 ወሯ ነው ለብቻ ክፍል ጨለማ ክፍል ካስገቧት ነው ያለችው። እና እንደዛ ደግሞ ያደረጉት አይምሮ አንስታ መረበሽ ጀምራ እጅና እግሯ ታስሮ ነው። ኢማጂን ጨለማ ውስጥ 6 ወር። ያ በራሱ እኮ ያታብዳል። በሰላም ወጥታ በሰላም አይምሮ መኖር ትችላለች ከዚህ በኋላስ? 9 ወር 6 ወር አይደል ለብቻዋ ከተደረገች? ጠንቆር ነው ያለችው።
6 ወር ነው መሰለኝ ጆሮ የሰማው አይደል ነው ተጠይቀውሽ 6 ወር መስሎኝ ነበር 9 ወር ሙሉ ከ13 ዓመት ላይ 9 ወር ስትቀንሱ 12 ዓመት ከ3 ወሩ ነው ከሰው ጋር ታስራ የነበረው ሳውዲ በሄደች በ5 ወሯ ነው ይሄ ነገር የተፈጠረው ስለዚህ 13 ሲደመር 5 13 ዓመት ከ5 ወሯ ነው ከሀገር ከወጣች ሳውዲ ከገባች 5 ዓመቱን ኮንትራት ቤት 13 ዓመቱን እስር ቤት ህይወቷ ያሳዝናል ቻሉ ስለማውቃቸው ቅድም ያው ሀቢስቲ ላይ አስገቡኝ እያልኩ ነበረ ለማስገባትም ፈቃደኛ አልሆናቸውም እና ነገ 2 ሰዓት ተብሏል እንትን ነው ትላንትና እዚህ ፎዚያ የምትባል ብዙ ኢንፎርሜሽን አለኝ ሌላ ጓደኛዬ ናት ብዙ ማቃቸው ነገር አሉ ኢንፎርሜሽን አለኝ እና ነው የምትለው ፎዚያ የምትባል እዚህ ስልካለች እሺ ፎዚያ እዚህ ቀለቀጠረው መጣለች ጓደኛዬ ናት ብዙ ኢንፎርሜሽን አለኝ ስላለች ፎዚያን አስበው እሺ አብራ ነበረች እስር ቤት ከሌላ ጋር ባኝም ደጋግሜ አዳምጬው መጀመሪያ አዳምጬ ተነስቼ ነው ማሰማሽ ብዬ ነበር እስራ በቃ እዚህ ካለች ውጪ ካለች አብራም ካለች በጣም ትቀርበኛለች ቪዲዮም አለኝ ምናምን ነው መሰለኝ እስቲ ትንጣ ፎዚያ የምትባል ቁጥር ስጫትና እዚሁ ትጻፍ የሆነች ፎዚ የምትባል ልጅ በሬዲዮ ኢንቫይት አድርጋለች ግን ፎዚ የተባለ ሁሉ እሷ ናት ብለሽ በምን እርግጠኛ ሆነሽ ነው ኢንቫይት ያደረግሻት ሌላ ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምፅ ሁኑኝ እባካችሁ እያለች ነው መልእክቱን አሰማችኋለሁ እሺ ምንድነው ማድረግ ያለባቸው ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ነገርን እሺ ብር ተከፍሏል አይደለም እንዴ ምን ነው ተከፍሏል እሺ አሁን ያለችበት ሁኔታ እንዴት ነው ያለችበት ሁኔታ ሞታለች ብለ መቅጠር ትችላለህ አሁን ለዳባዎች ሄደው አጥርቷት ሲመጡ አይኗ አይገለጥም ጥርሷ ገጥቷል ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብላ ሞታለች ሸታ አጣጥዋት መጡ እነሱ ማለት ነው እሺ አፍራድ የሚባል ትተዋት ማለት ነው እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው ለሙባረክ ሙሰማ ነው የተላከለት ተደውሎለት ሪካርድ አድርጎ ነው ያመጣው ለህታችን ድምጽ ለመሆን እናም እባካችሁ በቃኝ ልሙት እያለች ነው ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ህዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ እና አባካችሁ ውክልና የተሰጠው ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ በዋትስአፕ ቮይስ አስቀምጬ ልካለው እስካሁን አልመለስክልኝም እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን በውስጥ ስናናግራችሁ የሚያናግረን አካል አላገኘንም ስለዚህ እባካችሁ ምላሽ ስጡን እናመሰግናለን ሌላ